ኢየሱስ ክርስቶስ እኔን አምልኩኝ አላለም። እንዲያመልኩትም አይደለም የመጣው። የእሱን አምላክ እንድናመልክ ሊያደርገን ከአጋንንታዊና ከጣዖት አምልኮ ወደ እውነተኛ አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማነው ኢየሱስ? ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነብይ ነው፣ እሱ ሰው ነው። ስለዚህ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስ ማምነው ኢየሱስ የእግዚአብሔር መልእክተኛ ነው። ጤና ይስጥልኝ። ዘላለም መንግስቱ ነኝ። ባየናት አጭር ቪዲዮ ኃይሉ ዮሐንስ ስለ ኢየሱስ ማንነት የተናገረውን ሰምተናል። ኃይሉ ዮሐንስ ለራሱ ካለው ከፍተኛና ከልክ ያለፈ ግምት የተነሳ የአእምሮ ወይም የስነ ልቦና ችግር ያለበት ሰው ሊሆን እንደሚችል ከዚህ በፊት ካካፈልኳቸው ቪዲዮዎች በአንዱ ተናግሬያለሁ። ያ የኔ መረዳት ነው፣ ልሳሳት እችላለሁ። ለራሱ ያለው አመለካከት ግን ጤናማ ስላልሆነ እርሱም ጤናማ አይደለም። ይህንን እዚህ መናገር ያስፈለገኝ ይህ ሰው በጤናማ አእምሮ የማይናገር በመሆኑ የሚላቸው ነገሮች እርስ በርሳቸው ወይም ከቃሉ ጋር ከመጽሐፍ ቅዱስ ትምህርት ጋር ቢምታቱ ችግሩ የት እንደሆነ እንድናውቅ ነው። ኃይሉ ዮሐንስ ሌሎችም በነገረ ክርስቶስ ዙሪያ የሚያሰራጫቸው የስህተት ትምህርቶች ጢም ብለው የሞሉበት አሳች ሰው ነው። ነገረ ክርስቶስ ደግሞ የእምነት መነሻም መውደቂያም ነው። ስለ እነዚህ የኃይሉ ዮሐንስ ነገረ ሰብእ እና ነገረ ክርስቶስ ስህተቶች ከዚህ በፊት ያካፈልኳቸው በፌስቡክ እና ዩቲዩብ ገጼ ይገኛሉ። እዚህ የምናገርበት ሌላኛው የኃይሉ ዮሐንስ ነገረ ክርስቶስ ብልሽት ከኢስላም ጋር የተያያዘ ስህተት ነው። ኃይሉ ያህያ ከሙስሊሞች ጋር ንግግር አይሉት ክርክር ሲያደርግ አልፎ አልፎ ይሰማል። ሙስሊሞችም ይወዱታል። ምክንያቱም ኃይሉ ዮሐንስ የሚያቀርብላቸው ኢየሱስ ራሳቸው ሙስሊሞቹ የሚያስተምሩት ኢየሱስ ወይም አልመሲህ ኢሳ ዓለይሂ ወሰለም የሚሉት ሰውዬ ነው። ይህ ሰውዬ የመርየም ልጅ ነው። መርየምም የአሮንና የሙሳ እህት ናት። የአሮንና የሙሴ እህት ማርያም ማለት ነው። የለም እሷ አይደለችም ብለው ይከራከራሉ። ግን ቃሉ እርሷ መሆኗን ስለሚያረጋግጥ ከንቱና የከሸፈ ክርክር ነው። ኃይሉ ዮሐንስ የሚያመልከው ኢየሱስ እንግዲህ ይህ የሙስሊሞቹና የቁርአኑ ኢሳ ነው። በራሱ አንደበት እንደተናገረው ኃይሉ እኔ ኃይሉ ዮሐንስ የማምነው ልክ እናንተ እስላሞች በምትሉበት አይነት መልኩ ነው ብሏል። ኃይሉ የሚያመልከው ሙስሊሙ ኢየሱስ ነው ማለት ነው። የቁርአኑ ኢሳ ነው ማለት ነው። ሙስሊሞች ነቢያቱ ሁሉ ሙስሊሞች ናቸው ይላሉ። 124,000 ነቢያት መኖራቸውን ያምናሉ። በስም የተጠቀሱት ሁሉም ግን የአይሁድ ወይም የመጽሐፍ ቅዱስ ሰዎች ናቸው። አዳምም፣ አብርሃምም፣ ኖህም፣ ሙሴም ኢየሱስም ሙስሊሞች ናቸው ይሉናል። ከ124,000 ውስጥ ለምን የመጽሐፍ ቅዱሶቹ ብቻ የታወቁ ሆኑ ሲባል ዴቢህን ቀቡ መልስ የለም። እኛ ግን እናውቀዋለን። ኃይሉ እኔ ኃይሉ ዮሐንስ የማምነው ልክ እናንተ እስላሞች በምትሉበት አይነት መልኩ ነው ካለ የሚያመልከው የቁርአኑ ኢሳ ነው ማለት ነው። የቁርአኑ ኢሳ ደግሞ የመጽሐፍ ቅዱሱ ኢየሱስ ፈጽሞ ይሰመርበት አይደለም። በዚህ ጉዳይ ላይ ኡስታዝ ሳዲቅ መሐመድ ስላስተማረው የተደናገረ ስህተት ባለ 8 ክፍል የቪዲዮ ምላሽ ሰጥቻለሁ። የቁርአኑ ኢሳ ደግሞ የመጽሐፍ ቅዱሱ ኢየሱስ ፈጽሞም ስላለመሆኑ በዚሁ ርዕስ መጽሐፍም ጽፌያለሁ። ይህ መጽሐፍ ወደ ትግርኛም ተተርጉሟል። ወደ ኦሮምኛና ወደ እንግሊዝኛ እየተተረጎመ ይገኛል በአሁኑ ጊዜ። ከብዙ በአጭሩ በ3 ምክንያቶች የቁርአኑ ኢሳ የመጽሐፍ ቅዱሱ ኢየሱስ ፈጽሞም አይደለም። አንደኛ፣ የመጽሐፍ ቅዱሱ ኢየሱስ ጌታ ነው። ጌታ ማለት አምላክ ነውና እርሱ አምላክ ነው። በስጋ የመጣ አምላክ ነው። አምላክነቱን ሳይተው በመለኮቱ ላይ ስጋን የያዘ አምላክ ነው። ሁለተኛ፣ የመጽሐፍ ቅዱሱ ኢየሱስ በስጋ ወይም በሰውነቱ በመስቀል ላይ ተሰቅሎ የሞተና የተቀበረ ነው። ሶስተኛ፣
በሦስተኛው ቀን ከሙታን የተነሳ ለብዙዎች በትንሣኤው አካል የታየ በ40ኛው ቀን ወደ ሰማይ ያረገ ነው። እነዚህን ሦስቱንም ጥቅሶች አጣምሮ የያዘ አንድ ጥቅስ ብቻ ላንብብ። ሮሜ ምዕራፍ 10 ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ይላል። ሮሜ 10:9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ምን እንደሆነ? ጌታ እንደሆነ። ጌታ አምላክ ኃይሉ ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነቢይ ነው፣ እሱ ሰው ነው እንዳለው ሳይሆን እነዚያ ነገሮች እያሉም ሙስሊሞቹ አይደለም የሚሉትን ጌታ ነው ኢየሱስ። እግዚአብሔርም ከሙታን እንዳስነሳው ኢየሱስ ምን ሆኗል ማለት ነው? ሞቷል ማለት ነው። ተሰቅሎ በመስቀል ላይ ሞቷል ማለት ነው። ይህ እንኳን ደቀ መዛሙርቱና ሐዋርያቱ ዓለማውያን የታሪክ ጸሐፊዎችም የዘገቡት እውነት ነው፣ በመስቀል ላይ ተሰቅሎ መሞቱ። ቀጥሎስ እግዚአብሔርም ከሙታን እንዳስነሳው ይላል ሮሜ 10:9 ኢየሱስ ምን ሆኗል? ከሙታን ተነስቷል። ሙስሊሞች ኢየሱስ እኔን አምልኩኝ እኔ አምላክ ነኝ ብሎ የተናገረበትን አሳዩንና እናምናለን ወዘተ ይላሉ። ኡስታዝ ኃይሉ ያህያም ኢየሱስ ክርስቶስ እኔን አምልኩኝ አላለም፣ እንዲያመልኩትም አይደለም የመጣው አለ። ማለት ነበረበት እንደ ኢየሱስ እንደዚያ አለማለቱ አምላክ አይደለም ማለት ነው እንዴ? ሰው የማያደርገውን አምላክ ብቻ የሚያደርገውን ማድረግ ምን መሆን ነው? አምላክ መሆን አይደለም? ሰው መቀበል የሌለበትን አምላክ ብቻ መቀበል ያለበትን ጸሎትንና ልመናን ለምሳሌ አምልኮንና ስግደትን መቀበል ምን መሆን ነው? አምላክ መሆን ካልሆነ ምን መሆን ነው? አይደለም ከመጽሐፍ ቅዱስ ከቁርአን ከራሱ እኮ ኢሳ መለኮት መሆኑን መንፈስ መሆኑን ዘላለማዊ መሆኑን በሚገባ ማስረዳት እንችላለን። ኢሳ እኮ የአላህ ቃል ነው። በወንጌል በዮሐንስ ወንጌል ቃልም እግዚአብሔር ነበረ እንደሚለው የአላህ ቃል ከሆነ ዘላለማዊ ነው ማለት ነው። ኢሳ የአደም ብጤ አይደለም፣ ሁን ተብሎ አልተፈጠረም። ይህ ራሱ የቁርአን ግጭት ነው። ኢሳም አደምም ሁን ተብሎ አልተፈጠሩ፣ ሁለቱም ሁን ተብሎ አልተፈጠሩ። ኢሳ ወደ ማርያም የተጣለ የአላህ ቃል ከሆነ ወደ መርየም ከመምጣቱ በፊት ነበረ ማለት እኮ ነው። ታዲያ ዘላለማዊ አይደለም ወይ? ነው እኮ። ሌላው ኢሳ የአላህ ሩህ ወይም መንፈስ ተብሏል። የአላህ መንፈስ ከሆነ እንዴት ነው ዘላለማዊ የማይሆነው? እንዴት? ኢየሱስ ክርስቶስ እኔን አምልኩኝ አላለም፣ እንዲያመልኩትም አይደለም የመጣው። የእሱን አምላክ እንድናመልክ ሊያደርገን ከአጋንንታዊና ከጣዖት አምልኮ ወደ እውነተኛ አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማን ነው ኢየሱስ? ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነብይ ነው፣ እሱ ሰው ነው። ስለዚህ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስን ማምነው ኢየሱስ የእግዚአብሔር መልእክተኛ ነው። ኡስታዝ ኃይሉ ያህያ ኃይሉ ዮሐንስ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስ የማምነው ኢየሱስ የእግዚአብሔር መልእክተኛ ነው ካለ ክርስቲያን አይደለም። ይህ ሰው ሙስሊም ነው። እኛ ክርስቲያኖች የምናመልከው ጌታ ክርስቶስ የቁርአኑ ኢሳ አይደለም። በመስቀል ላይ ያልተሰቀለ ኢየሱስ እኛ አናውቅም። በፈንታው እርሱን የሚመስል መልክ እላዩ ላይ የተለጠፈበትና የተሰቀለ ሰው መኖሩን ሐዋርያቱና ደቀ መዛሙርቱ አልጻፉልንም። ያ ከሆነ በመስቀል ላይ እንዳይሰቀል በፈንታው ሌላ ያልታወቀ ሰው እንዲሰቀልና ክርስትና እንዲጀመር ከፍተኛ የሆነ የማታለል የማጭበርበር ሥራ የሠራው አላህ ነውና ለክርስትና መጀመር ብቻ ሳይሆን በስህተት መሠረት ላይ እንዲጀመር አላህ ያንን በማድረጉ ተጠያቂ ነው ማለት ነው። ወማ ሰለቡሁ ወማ ቀተሉሁ ሲሉ ሙስሊሞች ያንን የአላህን አሳችነት እያመኑ ናቸው ማለት ነው። ኡስታዝ ኃይሉ ያህያ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስ የማምነው ኢየሱስ የእግዚአብሔር መልእክተኛ ነው ካለ ልክ እናንተ እስላሞች በምትሉበት አይነት መልኩ ካለ ይህ ሰው ሙስሊም ነው። ይህን በማለት
ይህንን የሙስሊሞችን ኢሳ ካመነ የኢየሱስ ተከታይ ከቶም አይደለም ማለት ነው። ያንን ሆኖ የእነሱን ኢሳ ተከታይ ሆኖ ክርስቲያን ነኝ ካለ ግን አጭበርባሪ አሳች ነው። አጭበርባሪ አሳች